እስኪ እንግሊዘኛ ላይ ቢላችን ትንሽ ከፍ ያለ ነው የምትሉ ሰዎች እነዚህን ጥያቄዎች መልሱልኝ። የመጀመሪያው እናገርብሃለሁ በሉኝ እስኪ በእንግሊዘኛ እናገርብሃለሁ። alright so የሆነ ሰው ላይ እናገርብሃለሁ ተናገረችበት ተናገረበት ምናምን ለማለት ስትፈልጉ tell on someone የሚለውን ተጠቀማላችሁ። for example I will tell on you ካልኳችሁ ምን ማለት ነው? እናገርብሃለሁ እያልኩ ነው ማለት ነው። ለምሳሌ ወንድሟ መስታወት ሰብራ ተናገረችበት ለማለት ከፈለጋችሁ ምን ትላላችሁ? she told on her brother for breaking the window ትላላችሁ። መስታወቱን ስለሰበረ ተናገረችበት እያላችሁ ነው ማለት ነው። ስለዚህ tell on someone ማለት የሆነ ሰው ላይ መናገር ማለት ነው። don't tell on me ካላችሁ ደግሞ ምን እያላችሁ ነው? አትናገርብኝ ወይ ደግሞ አትናገሪብኝ እያላችሁ ነው ማለት ነው። that's very nice። እስኪ ሁለተኛው ደግሞ እንመልከተው። የፈጀው ይፍጅ በሉኝ። የፈጀው ይፍጅ ለምሳሌ የፈጀው ይፍጅ እንጂ ህልሜን አሳካለሁ በሉኝ እስኪ። excellent I will achieve my dream at all cost ካልኩኝ የፈጀው ይፍጅ ህልሜን አሳካለሁ እያልኩ እየተናገርኩ ነው ማለት ነው። የፈጀው ይፍጅ መኪና ገዛልሃለሁ can you try that one? I will buy you a car at all cost ብዬ መግለጽ እችላለሁ ማለት ነው። that's very nice። እስኪ እናንተ ደግሞ ኮሜንት ሴክሽን ላይ አትናገሪበት ብላችሁ ጻፉልኝ እንዳትሳሳቱ። አትናገሪበት። እንግሊዝኛን በአካልም በኦንላይን መማር ከፈልጋችሁ ባዮ ላይ ባለ ቁጥሮቻችን ወይም ደግሞ ላይ በምታገኙ የቴሌግራም ዩዘር ኔም ኮንታክት ልታደርጉን ትችላላችሁ። thank you for watching Brian English love you all see you next time bye bye